ኬኖና አርቻ ቄቶ ወራ ፈገታ ወደ ጋደቾ ስሜ ኤልያስ ገዛኸኝ ይባላል። የምህራፍ 22 የፋና ላምሮት ተወዳዳሪ ነኝ። ከቦንጋ ተነስቼ ለፋና ላምሮት ብዬ ነው እስከ አዲስ አበባ የመጣሁት ማለት ነው። ስለዚህ እዚህ ከህፃንነቴ ጀምሮ የሚያውቀኝ አርቲስት ወሰናቸው አጥናፌ ጋር እዚህ አዲስ አበባ አርፌ እዚህ ሆኜ ነው የምወዳደረው። ስለዚህ እሱ ጋር እንግባ። ሎሚ ሎሚ አገሳኝ እንዴት ዋላችሁ? ሰላም ነው ወይ? እንዴት ናችሁ? ሰላም ነው? አንተ አማን ነው? እያያችሁ ነው? ቦንጋ መምህራን ትምህርት ኮሌጅ ይባላል። አሁን ቦንጋ ትምህርት ኮሌጅ ሆኗልና በዛ ኮሌጅ ስር ሀጊዝ የሚባል ቡድን ነበር። እዛ ውስጥ እኔ በድምጻዊነት አገለግል ነበር። በጣም ህፃን ነበርኩ በሰዓቱ። ከዛ ነው የጀመረው የሙዚቃ እንትኔ ማለት ነው። ከዛ ከፍ እያለ መጣ። የዞኑ ባንድ ላይ ተቀጠርኩኝ። ያው እዛም ከባንዶች ጋር መጫወት፣ በጣም የተለያዩ ሙዚቃዎችን ማጥናት ምናምን ተጀመረ። በጣም ብዙ ነው የለፋሁት። ይሄ 2-3 አመት ሙሉ ያደረኩት በተከታታይ ያደረኩት ነገር ነውና ያንን በጣም አሁን ሳስበው አሁን ቢሆን ይችላልው እቋቋማለሁ እያስባለሁና በጣም የከፈልኩት ልጅነቴን በዛ ነው ያሳለፍኩት። ሰማይ ስላወሰ ደመና ሲለብስ ብርሃን ሲጠፋ ጨለማው ሲነግስ ፋና ላምሮት ለመምጣት ያነሳሳኝ ያው እነ ኤልያስ ተክለሃይማኖትን ማየት ነው። ከዛ እነሱም ራሳቸውን እዚህ መጥቶ ስላገኙ ያንን ጥቅም ስላየው እኔም ጓጉቼው ቦታው ላይ ተገኝቻለሁ። ያው ለኔ መነሳሳቴ ምክንያት እነሱ ናቸው። ኤልያስ ተክለሃይማኖት ይሄ ቀን እንደሚመጣ ኦልሞስት ከ5-6 አመት በፊት እናወራ ነበር። ትልልቅ ውድድሮች ላይ ትሄዳለህ ትሳተፋለህ የሚልና እግዚአብሔር ይመስገን ያው ጊዜው ደርሶ አሁን ውድድሩ ላይ ነው ያለው። የማትገዛ እና ለብልጭ ልጁ የደሃ ጎበዝ በጣም ጎበዝ ነው። አይተው እልህኛ ነው። የሆነ ነገር ይዞ መጨረሻውን ሳይ አይተው ደስ ይላል። ጎበዝ ልጅ ነው። ቤተሰቡን ናፍቆቱን የራሴ የሚለውን እናቱን አባቱን ትቶ መጥቷል። እናቴ ናፈቀችኝ ይላል። በዓል ሲመጣ የሆነ ነገር ሲመጣ ቤተሰብ ናፈቀኝ ይላል። ግን በቃ አላማ ስለሆነ አይቻልም የሚለኝ ነው ያለውና ቀኑን ሙሉ እዚህ ነው የሚውለው። ሂድ ወጣ ተብሎ ነው በግድ የሚወጣው። የሆነ ነገር ደርሰና ተብሎ ነው የሚመጣው። ጠንካራ ልጅ ነው። ጎበዝ ነው። መጀመሪያ አካባቢ ልክ ራስህን አግኝ ምናምን ሲባል በጣም ተጨንቄያለሁ። እንዴት ምንድነው ብዬ ትንሽ ከራሴ ጋር ግብ ምናምን ነበር። ያኔ በጣም ትንሽ ተጨንቄያለሁ። እሱ ነው ለኔ ቻሌንጅ ነበርውና ሙዚቃ ምርጫ ነው። አንዳንዴ ደግሞ ምንድነው ተዘጋጅተሽ እንደዚህ ልክ ምርጫ ላይ የሆነ ሰው ይቀድምሽና ብዙ ጊዜ ተዘጋጀሽው እንትን ታያለሽና ያ ነው ትንሽ ለኔ ቻሌንጅ ነበር። ስራ ላይ ስለምሆን ዩቲዩብ ላይ ነው የምከታተለው። ኦንላይን ውጤት ላይ አብሶ በጣም ነው የምጨነቀው። ያው ይጨንቅ ይላል። ኤልያስ ደግሞ ፊቱ ላይ ስለሚነበብ ይጨንቀኛል እስኪያልፈለት ድረስ ሰው እስኪታዘበኝ ድረስ ይመስለኛል። እዛ ያለው ውድድሩ ላይ እዚህ ሲለማመድና ሲሰራው አንድ አይነት ነው። የትኛው ይበልጣል? እዚህ ላይ ሲወዳደር ይበልጣል። ተው እንጂ ሲወዳደር ያለው ነው ይበልጣል። እዚህ በኪቦርድ ብቻ ነው፣ እዛ ድራመር ምናምን ስላለ ሙሉ ባንድ ነው ያኛው። ኤልያስ ማንኛውንም ሙዚቃ ብትሰጪው ይጫወታል። ማንኛውንም ሙዚቃ በ2-3 ቀን ውስጥ በደንብ አጥንቶ የሚጫወት ልጅ ነው። ያው እቹት የሚለማመድባት ክፍል የሚነገረውን ያዳምጣል፣ ለመተግበር ይሞክራልና ቆንጆ ነው። ያ ነገር ይመስለኛል እንግዲህ ያው ቆጥሮ እዚህ ያደረሰው ያለው ሽማግሌ ዳኛ የማይመልሰው ዳይጠናው ከእንግዲህ ስታከተኝ
የሆዷን ጠይቆ ማን ባሰናበተኝ። ብዙ ነገር አግኝቻለሁ በዚህ ውድድር ማለት ነው። በጣም ብዙ ነገር በጣም ብዙ ሰዎችን አግኝቻለሁ። ከብዙ ሰዎች ጋር ተዋውቂያለሁ። የራሴን የድምጽ ከለር በደንብ ከመረዳት ጀምሮ በጣም ፕሮፌሽናል በሆኑ ባንዶች ጋርም መጫወት ይሄውላ በዚህ ውድድር የመጣ ነው። በጣም ብዙ አትርፌያለሁ ፋና በመምጣቴ ማለት ነው። የማይሆነውና የሚሆነውን እየለየበት ነው ሄደው ፋና ላይ ከቀረበ በኋላ እና ከነበረው ኦቨር ኮንፊደንስ እንዲኖረው አድርጎታል። በጣም አሞኝ ነበር። መቆሙላ በማልችልበት ሁኔታ ላይ ነበርኩኝና ከዛ በጣም ትግሎች ነበሩ። በቃ በግድ ነው ሄድኩት ስቱዲዮ ማለት ነው። ያኔ ሄጄ ደግሞ ጥሩ ፐርፎርም አደረኩ። የማዲንጎ አፈወርቅን ባቲን ማለት ነው። እሱን ቀን መቼም ማረሰውም ፐርፎርማንሱንም በጣም ነው የምወደውና አሞኝ በዛ ልክ እንትን ያረኩት ፐርፎርማንስ ነውና በጣም አረሰውም ያንን ቀን። እንደ ባቲው መንገድ እንደ ወዲያኛው በዓመት አንድ ቀን ቅዳሜውን በጣም ጓጉቶ ነው የሚጠብቁት። አንድ ላይ ተሰብስበው ነው የሚያዩት። ቮቱን በጣም ነው የሚያስደስተኝ። ያየው ነው የአብሮነታቸው የሚገልጹበት መንገድ ስለሆነ በጣም ደስተኛ ነኝ። እግዚአብሔር ፈቅዶለት ከደረሰ አንደኛ ጠብቀዋል። ጎበዝም ስለሆነ ደግሞ ጠብቀዋለሁ። ጥሩ ውጤት እንዲያመጣ እመኝለታለሁ። አንደኛ የሚወጣ አምስተኛ የሚወጣ አራተኛ የሚወጣ እኔ እስካሁን ያለው ነገሩ ራሱ በቂ ነው። ወደ ራሱ ለመሄድ ምል ሰው ነው። ወላተምበት በጣም ከባድ ነው ለኔ የሚደረግልኝ ነገር። በተለይ በጣም ትልቅ ኃላፊነት ነው አሁን ለኔ ማለት ነውና እግዚአብሔር ይመስገን ያው ይሄም በውድድሩ የመጣ ነው። እዚህ ለመገኘቴ ምክንያት የሆነው አንድ ሰው በደንብ ማመስገን ስለምፈልግ ነው። መምህርና ድምጻዊ ወሰናቸው አጥናፊ በጣም አመሰግናለሁ። ምክንያቱም ሁሉም ነገር ለኔ ክፍት አድርጎ እዚህ ቦታ ለመገኘቴ ምክንያት የሆነው እሱ ነው። ስለዚህ በጣም እሱን ከልቤ ማመስገን እፈልጋለሁ። የሀገሬ ልጆች ከጎን ያላችሁ የምትደግፉኝ፣ የምታበረታቱኝ ሁላችሁንም ከልቤ አመሰግናለሁ። ፈጣሪ ያክብርልኝ። አግንቶ ላይ ያገኝ ወይ ተቅሞ ላይ ተቅመ እስካሁንም አገዛችሁኛል አውቃለሁ። እዚህ አሁን በሚኖረኝም ውድድር 8222 ላይ በሚወክለው ኮድ ኤልኤምን እያስቀደማችሁ ስራዬን እያያችሁ እንድታግዙኝ አሁንም ጥሬን አቀርባለሁ። ምንድነው ትዝታ ምንድነው ሰው ማሰብ ምንድነው ትዝታ